ሰላም ሰላም የሮማን ቻናል ተከታዮች በሙሉ እንዴት ናችሁ? ደህና ናችሁ? ተወኔ ያሉ እግዚአብሔር ይመስገን። ዛሬ እንግዲህ የዴቭ እናት ህይወታቸው አልፈዋል። ያለፈችበት እንግዲህ ትንሽ አሟሟ አድርጓት ነበረ፣ አሟት ነበረ። ያው አሜሪካ ነው የምትኖረው። ልጇ ደግሞ ጀርመን ውስጥ ነው። እንግዲህ ከሌላ ፍቅረኛው ጋር ትዳር ይዛ ህይወት ጀምራ ነበረ። ገና የመጀመሪያ ልጇን ለማየት እንትና እያለች ነበረ። ነፍሰ ጡር ናት ልጇን እንደምትመለከተው። ዴቭ እናትህ ደግሞ አሜሪካዊ ነው፣ አሜሪካ ነበረች። ከአሜሪካ ወደ ኢትዮጵያ ገብታ ነበረ። እዛም የገባች ቤተሰቦቿን ለማየት እዛ ትንሽ ቆይታ ነበረ። የዴቭ እናት እንደዚህ አርፋለች ተብሎ ይፋም ያልተደረገው ያው እመም አደረገኝ በሚለው ነበረ ሕክምና እየገባችው ማለት ነው። ሕክምና ገባችና እንግዲህ ያው በሕክምና ስህተትም ሊሆን ይችላል ወይም ደግሞ እንግዲህ በአሁኑ ጊዜ የልብ እመም ያላቸውና እንደዚሁ ደግሞ የስኳር ያላቸው ሰዎች ናቸው ማለት ነው። ያው ሕክምና ላይ እንደዚህ ህይወታቸው አልፎ የምናገኘው አብዛኛው ጊዜ እንደምትመለከቱ የእሷም ወይም ደግሞ ይሄ ነገር ሊኖራትም ይችላል ወይም ደግሞ በሕክምና ስህተትም ሊሆን ይችላል፣ አይታወቅም። ግን ያለችው ኢትዮጵያ ውስጥ ናቸውና ልጇ ደግሞ ያው ሰምታለች ሁሉም ዛሬ የምትቀበረው አይመስለኝም። ነገ ወይን ተነጎዳ ነው የምትቀበረው እያስባለሁ። ምክንያቱም ቤተሰብ ገና ተሰብስቦ ነው እዛ እንትና የሚለው ማለት ነው። እና ባልታወቀ ነገር ነው አመም አርጉኛል ብላ ገና መርመራ ላይ ነው። እንትና ተመርምሮ ስክሪኗ ተመርምሮ ላይ ስለሆነ ነው ዝም የተባለ እንጂ ማለት ነው። ያረፈችበት ግን ሆኖ ሞት ማሞት ያለው ነው። እና ግን በጣም ያጸጽታል። ልጄ ናፍቀኛለች ብላ እንደ ናፈቀችኝ ልጄ አይን ብላ እናት ማጣት ከባድ ነው። እና ልጆች ዛሬ ነው እንግዲህ እህቴ ጋም በኋላ ነው እናት አጠገቧ አለመሆን፣ እናት ምን እንደሆነች ከወለደች በኋላ ታያዋለች ማለት ነው። እንግዲህ እግዚአብሔር ደግሞ ብሎ አማቿ ጥሩ እናት ከሆነችለት ትበረታታለች ብዬ ነው። እንደ እናት ማንኛው ሰው አይሆንም። በዚች ምድር እናት ከሌለ ጨለማ ነው ሁሉ ነገር ማለት ነው። እና በጣም ያጸጽታችኋል። በተቻለ ምላቸው ሞት ያለ ነው። እሷም ነፍሷን እግዚአብሔር ይማር፣ ነፍሷን በገነት ያኑርልን እለዋለሁ ማለት ነው። እና የሚቀጥለው ምክሬ ምንድነው መሰላችሁ? በቻላችሁ አቅም እናት ወይን በንዴቱ ሱካሯ ከፍ ሊሆን ይችላል፣ ወይም ደም ግፊት ሊይዛት ይችላል። አይታወቅም በምን እንደሚይዙ እናቶቻችን ማለት ነው። እና ወልዱን እዚህ ስላደረሱ ሲያሳድጉን አስተምሩን። እነሱ የሚያስደስት ነገር በዚች ምድር ላይ ያላችሁ ለእናታችሁ የሚያስደስት ነገሮችን ብታደርጉ መልካም ነው ብዬ አስባለሁ። ለእናታችሁ ብላችሁ ኑሩ ማለት ነው። ሲሄዱ በኋላ ጽጽት ይመጣል። በኋላ ስንበስል አይምሯችን በስል ስል ማለት ነው እኛ እኛ ካልበሰልን አይምሯችን በሰል ካላለ አናስተውልም ማለት ነውና እኛ ያልነውን ነገር ነውና አሁን እሷ ናፈቀችኝ ልጅ ባለችው እንኳን ሂዳ ወየ እናቴ አላለችም። ዝም ብላ እንግዲህ የሚዲያ ይሸውዳችኋል። እውነቴ ነውና በልክም ተጠቀሙ፣ በልካችሁን ተጠቀሙ። ቤተሰቦቻችሁን እዩ፣ ቤተሰቦቻችሁን አዳምጡ። ናፍቆት አለብኝ ልጄ ናፍቀሽኛል ካለቻችሁ ደግሞ ሂዱ። እውነቴ ነው የምናግራችሁ። ወረቀት የሌላቸው ሰዎች እነሱ ናቸው እንጂ የሚቸገሩ ያላችሁ ወረቀት እናታችሁ አባታችሁ ማለት ነው ናፈቅሽ፣ ወድማችሁ ናፈቅሽ ሊፈልጋለሁ ከተባላችሁ ማለት ነው ሮጥ ብላችሁ ሄዳችሁ ማየት አለባችሁ። እንደዚህ በዚች ልጅ እንኳን ተማሩ። በጣም ነው የምሰስታት። ያን ጊዜ ብዙ ነገር ጭቅጭቅ መጣ። ምን አለው ለሷ ብላ ማለት ነው። አይሆንም እንደዚህ አይነት ድርጊት ምናምን ብላ በተሰሰተች ነው። እና እማሙ
በምን የታወቀ በምን እንደሞተች ባይታወቅም እንግዲህ ይፋ መሆኑ አይቀርም፣ ወደፊት መነገሩ አይቀርም። እንግዲህ ተመርምሮ ምርመራ ላይ ነው ያለችው ማለት ነው። እና ያው በሕክምና ስህተትም ሊሆን ይችላል እንዳልኳችሁ፣ በምን ታማ እንደሆነ አይታወቅም። ደግነቱ በሀገሯ አንዳንድ ጊዜ እግዚአብሔርም ደግሞ ምክንያትንም ያደርግልናል ከሩቅ ሀገር ወደ ሀገራችን ገብተን ሀገራችን ላይ የሚያሳምርም ጊዜ ያለው እና እሷም እንግዲህ እግዚአብሔር ወዶ ፈቅዶለት ሊሆን ይችላል ሀገራችን ላይ ወስዶ ሄዶ እንዛ በሕክምናም ወስዶት እንግዲህ ህይወቷ ሊያልፍ የቻለው በዛ ምክንያትም ሊሆን ይችላል። ግን ዞሮ ዞሮ ለቤተሰባችሁን ጽጽት እንዳይገላችሁ፣ እንዳትጸጸቱ፣ እንዳትቆጩ በኋላ ማለት ነው። ዛሬ ላይ ስላለችው ምንም አይመስላችሁ። የምታደርጉት ድርጊቱ ምናምን ነው የሚያናድዳችሁ፣ የሚያበሳጫችሁ። ግን ዞሮ ዞሮ የእሷ ድርጊቱ ደግሞ ከሌለች ጊዜ ጨለማ ስለሚሆንባችሁ ለምን እናቴን አልሰማውም አልዳመጥኩም ማለቷ የማይቀር ነው ወደፊት ማለት ነው። እናንተ ሌሎቻችሁ ግን እንደዚህ አይነት ላይ ያላችሁ እናታችሁን አዳምጡ፣ ከእናታችሁ ጋር ሁኑ። እናታችሁ የምትላችሁን ነገር ብታዳምጡ አሪፍ ነው ብዬ አስባለሁ ማለት ነው። ምክንያቱም እችን የመሰለች እናት ያለ አባት ያሳደገቻት ሁሉ ነገሯን ያስተማረቻት እዚህን ያደረስኩት ብቸኝ ነው ለልጄ ብዬ ነው የኖርኩት እዚች ምድር ላይ ምናምን ብላ ተናግራለች። ያን ጊዜ ተጋጭታ የነበረው ጊዜ እና ንዴትም አንዳንድ ጊዜ የውስጥ ንዴት በውጭ ባይታየው ውስጥ ይገለዋል እና እንደዛም ሊሆን ይችላል። እቺ እናት በምታስቧቸው በምትጨነቀው በምትለውን ነገር ሁሉ እና ባልፈቀደቻችሁን ነገር እናታችሁን ህይወት እንዳታጣ በምን እንደሆነ ስለማናውቀው ይሄ ነው ልንላችሁ አንችልም። ግን ያው ሞቱ ማይቀር ነው። አይዞሽ ልጅ እህታችን እንግዲህ ፈጣሪ ያጽናናት፣ ያበረታታት፣ ልጇን በሰላም ተገላግላ ለማቀፍም ያብቃት። ሁሉም እንግዲህ ቤተሰቦቹ፣ ጓደኞቹም ሁሉም እግዚአብሔር ያጽናቸው ነው የምንለው። ሌላ ነገር ምንም ልንን አንችልም። እህታችንም እንግዲህ ፈጣሪ ያለ ያው ወደፊት እያደረ ናፍቆቱ መናፈቅ የማይቀራት ነው። እናቴ ብላ ማልቀሷ የማይቀር ነው እዚች ምድር ላይ ማለት ነው። እና ያንገበግባቸዋል። አሁን እሷ ላይ መስላት ስላለችው ምንም አትሆንም። ሁኔታዋ በምታደርገውን ነገር ያናድዳት ነበር። አሁን ግን ደግሞ ወዴት ይወስዳቸዋል? ወደ ማንገባገብ ይወስዳታል፣ ያንገበግባታል። እንግዲህ ምንም ማድረግ አይችልም ፈጣሪ። ባላት ጊዜ ጠራት እና ሌሎቹ ምንም አትበሏት እና ብዙም እንደዚህ ያደርግሻል አትበሏት። ምንም የምታውቀው ነገር የለም። እሷ ልጅነትን አላት። ለዛ ነው ልጅነት ባይኖራት እናቷን ትመርጥ ነበረ። የእናቴ ጋር ነው እና አይታወቅም ፈጣሪም በምን እንደሚወስደን ሀገራችን ልጆች። እኛ አንዳንድ ጊዜ እንላለን እንጂ የምንኖረው በፈጣሪ እጅ ነው። ፈጣሪም ጠርቶን ሲሆን ይችላል፣ ቀኗም ደርሶም ሊሆን ይችላል። ምክንያት አድርጎ ሀገርም ወስዶ አንዳንድ ጊዜ ናፈቀኝ የሚሉን ቤተሰብ ፈጣሪ መልእክቱን እየነገራችሁ ሊሆን ስለሚችለው እናንተ ምን ማድረግ አለባችሁ? ማስተዋል በደንብ እንትና ማለት ይኖርባችኋል ማለት ነው ብዬ አስባለሁ። የሀገሬ ልጆች ለሁሉም ብርታት ስጠው ፈጣሪ። እኛንም ሁላችንም ይጠብቀን። ቤተሰቦቻችን እንደዚህ ስደት ላይ ሆነን ደግሞ ለእንደዚህ አይነት ሀዘን ይሰውረን፣ ይሰውራችሁ ነው የምላችሁ። ሌላ ለሁላችሁም እንደዚህ አይነት እንዳይገጥማችሁ እናንተም ጠንቀቅ በሉ። ሰውንን ምንም ነገር የማይቀር ነገር የለም። ግን ሆኖም እናንተ ተጠንቀቅ ብላችሁ ራሳችሁን እንትና ማለት ይኖራል። እውነት ያስደነግጣል ያለውን ነገር
ከባድ ነው። የኔ እናት የምታሳዝን የምትሳሳ ነገር ነው እና ያልተነገረ አሁን ይነገራል። ሁሉን ነገሩ እውነታውን ታዩታላችሁ፣ ትሰሙታላችሁ ማለት ነው። ለአዲስ ነገር አይደለም ይሄ የሆነው ድርጊቱ ማለት ነው።